ወንዶ ገነት በሲዳማ ክልል ያለ ስሙ ከፍ ያለ የመዝናኛና የቱሪስት ከተማ ነው። ከሰሞኑ ግን ወንዶ ስሟ እየተነሳ ያለው በሪዞርቶቿ ሳይሆን በዚህ ተንቀሳቃሽ ምስል ነው። አንዲት ወጣት ሴት በብዙ ህፃናትና ታዳጊ ወጣት ወንዶች ተከባ እንደ ቀልድ መዋከብና መባረር ትጀምራለች። ቀልዱ ግን ብዙ ሳይሰነብት ወደ መሯሯጥ ሲቀየር ምስሉ ያሳያል። ነገሩ ግራ ያጋባል። በአካባቢው ለሌለ ሰው በእርግጥም ምን እየተፈጸመ እንዳለ ለመገመት ያዳግታል። በኋላ ግን ከስፍራው የሚወጡ መረጃዎች የአካባቢው ሽማግሌዎች ሴቶች ሱሪ እንዳይለብሱ አዘዋል። ይህንንም ተከትሎ ሱሪ ለብሰው የተገኙ ሴቶች ላይ የማስወለቅና በምላጭና በስለት ልብሳቸውን የመቅደድ እርምጃ እየተወሰደ ነበር ሲሉ ሰማን። ሁኔታው ግራ ያጋባ ነበር። ባህልና ስርዓትን ማክበር ራሱን የቻለ ትልቅ ጉዳይ ነው። ሴቶችን በአደባባይ ከቦ የታጠቁትን ሱሪ ለመቅደድ መሞከርና በደቦ ማጥቃት ግን ፍጹም አስነዋሪና አሳፋሪ ድርጊት ነው። ይህንንም ተከትሎ ብዙዎች ብዙ ብለዋል። ድርጊቱ የተፈጸመበት የወንዶ ገነት አካባቢ አስተዳደርም ስለ ጉዳዩ መግለጫ አውጥቷል፣ መረጃዎችን አጋርቷል። እኛ ግን እንደ ሚዲያ የሰዎችንም የኛንም ትዝብት ቀላቅለን ጉዳዩን እንዲል እናየው ፈቀድን። አብራችሁን ቆዩ። ማህበራዊ ሚዲያ ላይ ካገኘን የቅርብ መረጃን ጀምር። እንዲህ ይላል። በሲዳማ ክልል በወንዶ ገነትና በማልጋ ወረዳዎች ላይ በሚኖሩ ሴቶች ላይ የተፈጸመውን ነገር በግልጽ እንዲነግሩኝ በቦታ የነበሩና ድርጊቱን የታዘቡ ሰዎችን አናግሬያቸው ነበር። እንደሰማሁትም ከሆነ በአካባቢው ላይ በተለያየ ጊዜ ሽማግሌዎች እርቅ ለማውረድ እንደ ሽምግልናና ጥሎሽ፣ ሐዘኑንም ደስታውንም ያማከሉ መሰል ማህበራዊ ጉዳዮችን በባህላቸው መሰረት ተቀምጠው ተነጋግረው እንዲህ ቢሆን ይሄ ቢደረግ ተባብለው ይማከሩና ይወስናሉ። በዚህ መንገድና ጉዞም ብዙ መልካም ተግባራት ተከናውነዋል። ይህ የሰሞኑ ሴት ልጅ ሱሪ አታድርግ የሚለው ውሳኔ መነሻዋና ምክንያት ምን እንደሆነ በግልጽ እንዲህ ነው ባልልህም የአካባቢ ሽማግሌዎች ያስተላለፉት ውሳኔ እንደሆነና በከተማው የህግ አካላት ዘንድ እንደሚታወቅ ፖሊሶችን ባሉበት ውሳኔያቸው ተግባራዊ ሲደረግ እንደነበር በቦታው ሆኜ ስላየው መናገር እችላለሁ። አካባቢያችን ላይ የሚኖሩት ሴቶች ስለ ውሳኔውና ሱሪ ማድረግ የለባችሁም ስለመባላቸው እንኳን አያውቁም። እንዲሁ ድንገት ለጉዳያቸውና የዕለት ኑሯቸውን ለመከወን በወጡበት ልጆችና ወጣቶች ምላጭና መቀስ ይዘው ያሯሩጧቸዋል። ይህ ሲሆን ደግሞ ሽማግሌዎችም ፖሊሶችም ዝም ብለው እያዩ ነበር። እነሱ ባሉበት ሆነው እያዩ ጎረምሶቹ ሴቶቹን ድንገት እየከበቡ ሱሪያቸውን በምላጭና በመቀስ ለመቁረጥ ይታገሏቸዋል። ሴቶቹ የሆነ ባለው ነገር ተደናግረው እግሬ አውጪኝ ብለው ለማምለጥ ሲሉም መቀስና ምላጫቸውን ይዘው እያሯሯጣቸው ይታገሏቸዋል። በዚህም በጣም ብዙ ሴቶች ናቸው ሰውነታቸው ተቆራርጦ የደሙትና የቆሰሉት። ሱሪ አታርጉ መባሉን ባለመስማታቸው ድንገት ሲከበቡ ተደናግጠው የወደቁም ነበሩ። እናም ጎረምሶቹ በወደቁበት እየጮሁ ሱሪያቸውን ሲቀዳድዱባቸው ሲያለቅሱ ሳያዝኛለሁ። ሴቶቹም እንዲሁ እያለቀሱ ብቻ ወደ ቤታቸው ከመሄድ ውጭ ምርጫ አልነበራቸውም ተብያለሁ። ይህ እንደ ቀልድ ተወርቶ የሚታለፍ ነገር አይደለም። የወንዶ ገነትና የመልጋ ወረዳዎች ከሲዳማ ክልል መንግስት ቁጥጥር ውጭ ካልሆኑ የክልሉ መንግስት ይህን አስነዋሪ ወንጀል ድርጊት አስቁሞ ወንጀለኞቹን በህግ ይጠይቅልን። የተፈጠረውን ነገር በጥንቃቄ መርምሮ በግልጽ ያስረዳን። ሲጀመር ሐሳቡን ምን ሲሉ አሰቡት? ምን ያህል ግድ አልባ ቢሆኑ ነው ወስነናል ያሉትን ነገር አደጋ ይኖረው ይሆን ወይ ብለው እንኳን ማገናዘብ የራቃቸው? አንድ ያልተጠና ውሳኔ የሚያስከትለውን መዘዝ፣ ስጋት እና አደጋዎችን መመልከት የማይችል አመራር ቦታው ላይ ምን ይሰራል? አስተዳዳሪ፣ የማህበረሰብ መሪ፣ የባህል ተቆርቋሪ ምንትስ መዋቅሮቻችሁ ውስጥ አንድ እንኳን ሕፃን ልጅ የሚገምተውን መገመት የሚችል ሰው እንዴት ይጠፋል? በአደባባይ ሴቶችን ሲያዋክቡ ቆሞ የሚያይ ህግ አስከባሪስ ቢሆን ስራው ምንድን ነው? የሰው ልጅ መብትና ነጻነት የማይገደው ሽማግሌ ያለን ብለንስ እንዴት እናስብ? ይህን ጽሑፍ ተከትሎ ሌላኛው የማህበራዊ ሚዲያ ታዛቢ እንዲህ ብሏል። ወደ ድንቁርና መመለስ ቢባልም የኛ ግን እጅ እግር የሌለው ሆነ። ይህ በወንዶ ገነት የሆነ ነው አሉ። ሴት ልጅ ሱሪ መልበስ የለባትም ብለው ሽማግሌዎች መወሰናቸውን ተከትሎ ሱሪ ለብሳ የተገኘችን ሴት ያደረገችውን በምላጭ ለመቅደድ ሲያሳድዷት የሚያሳይ ምስል ነው። በሴትነት ተዋጽኦ ስልጣን የያዙ ሀገር እንዲመሩ ኃላፊነት የተሰጣቸው የሴቶች ቢሮዎችን የሚመሩ ሴቶች ግን መቼ ነው ለሴቶች ድምጽ የሚሆኑት?
ምንም እንኳን ጉዳዩ የጾታ ሳይሆን የዜግነትና የሰብአዊ መብት ጉዳይ ቢሆንም እንደው ግን ወደፊት መራመድ ቢያቅተን እንዴት ባለንበት መቆም ያቅተናል? የምን ለውድቀት መሽቀዳደም ነው? ኧረ በሕግ አንድ አፍታ ከትችቱ ጋር ብንበልና የክልሉ መንግስትና ሹማምንት ስለ ጉዳዩ ምን አሉ? መረጃችን ሚዛኑን እንዳይስት ከነርሱም ወገን ያለውን እንመልከት። የወንዶ ገነት ከንቲባ አቶ ተመስገን ተረፈ ጉዳዩን በሚመለከት በፌስቡክ ገጹ ይህን ብሏል። በቀን ስራ ላይ ተሰማርተው የሚገኙትን የቀን ሰራተኞችን በመጠቀም ትላንት ማለትም በቀን 20/01/18 ዓ.ም ሁከት ለመፍጠር በማቀድ ሴት እህቶቻችን በፈለጉት አይነት አለባበስ ለብሰው በነጻነት የመንቀሳቀስ መብታቸውን ለመጣስ የተሞከረው ሙከራ በመንግስትና ሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሐሳባቸው ሳይሳካ ማክሸፍ ተችሏል። ከተማ አስተዳደሩ በዚህ እኩይ ተግባር ላይ ተሳትፏል በሚል የጠረጠራቸውን ግለሰቦች በህግ ጥላ ስር አውሎ የምርመራ ስራ እየሰራም ይገኛል። በቀጣይ ከተማ አስተዳደሩ የዚህ ጉዳይ መነሻን በማጣራት የእርምት እርምጃ እንደሚወስድ እንዲሁ ጥብቅ ክትትል እንደሚያደርግ እናሳውቃለን። ከንቲባው የቀን ሰራተኞች ያነሱት ግርግር ብለው ክስተቱን በእነዚህ ወገኖች ላይ ቢያላክኩም በሌላ መጠይቅ ደግሞ የወንዶ ገነት ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ሞተር አሽከርካሪዎች ሲሉ እርሳቸው ደግሞ ክሱን ወደ ሌላ ወገን ወስደውታል። ይህንን እንመለስበታለን። የወንዶ ገነት ከተማ አስተዳደር በጉዳዩ ዙር መግለጫ ማውጣቱንም ተመልክተናል። ከተማችን ዘርፈ ብዙ የሆነ ለውጥ ላይ መሆኑን ሁሉም የሚያውቀው ሀቅ ነው ይላል የከተማ አስተዳደሩ መግለጫ ሲጀምር። ነገር ግን የከተማውን ለውጥ የማይፈልጉ እኩይ ተግባራቸውን ለመፈጸም በከተማችን ውስጥ በቀን ስራ ላይ ተሰማርተው የሚገኙ የቀን ሰራተኞችን በመጠቀም በቀን 20/01/18 ዓ.ም ሁከት ለመፍጠር በማቀድ ሴት እህቶቻችን በፈለጉት አይነት አለባበስ ለብሰው በነጻነት የመንቀሳቀስ መብታቸውን ለመጣስ የተሞከረው ሙከራ በመንግስትና ሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሐሳባቸው ሳይሳካ ማክሸፍ ተችሏል። ከተማ አስተዳደሩ በዚህ እኩይ ተግባር ላይ ተሳትፏል በሚል የጠረጠራቸውን ግለሰቦች በህግ ጥላ ስር አውሎ የምርመራ ስራ እየሰራም ይገኛል። ስለሆነም የከተማችንና መላው የክልላችን ነዋሪዎች የተከሰተውን ክስተት አጥብቀን የምናወግዝ ስለሆነ ከተማችን ቀን ከሌሊት የንግድ እንቅስቃሴ ያለበት አካባቢ በመሆኑ ከክስተቱ በኋላ በደቂቃዎች ውስጥ እንደወትሮ በተረጋጋ መንፈስ ወደ ሰላማዊ እንቅስቃሴ የተመለሰ መሆኑን እያሳወቅን በቀጣይ ከተማ አስተዳደሩ የዚህ ጉዳይ መነሻን በማጣራት የእርምት እርምጃ እንደሚወስድ እንዲሁም ጥብቅ ክትትል እንደሚያደርግ እናሳውቃለን። ከማስተባበያ መግለጫዎቹ መለስ ብለን አንድ የማህበራዊ ሚዲያ ትዝብት እንመልከት። የመንጋ ፍርድ ይላል። እዚህ ፌስቡክ ላይ የሚዘዋወር ቪዲዮ ላይ የመንደር ውሬዎች አንዲት ሴትን በአደባባይ ሲያዋክቧት ይታያል። እዚህ ፌስቡክ ላይ እንደሰማሁት የመንጋ ፍርድ ሊያስፈጽሙ ነው አሉ። ወንዶ ገነት አካባቢ አገር ሽማግሌዎች ሴቶች ሱሪ መልበስ እንደሌለባቸው ውሳኔ ያሳልፈዋል። ይህንኑ ተከትሎ የመንገዱ መንጋ ሱሪ ለብሰው የወጡ ሴቶችን እያሳደዱ ሱሪ ሊያስወልቁ እየሞከሩ ነበር ተብሏል። እንዲህ አይነት የመንጋ ፍርድ ከጊዜ ወደ ጊዜ መልኩን እየቀያየረ እየመጣ ነው። ፍርዱና የአደባባይ ጥቃቱ እያንዳንዳችንን የማዳረሱ ነገር የጊዜ ጉዳይ ካልሆነ በቀር የሚቀር አይመስለኝም። ሕግ የማውጣትና ሕግ የማስፈጸም ሂደቶች የሚወሰኑት ስልጣን በተሰጠው አካል ብቻ ነው። የአገር ሽማግሌዎች የቱንም ያህል ብንወዳቸውና ብናከብራቸውም የምንተዳደርበትን ሕግ የማውጣት ስልጣን የላቸውም። ማንም የመንደር ጎረምሳ ወይም ሙሪ ስልጣን በሌለው አካል የወጣ ሕግ በአደባባይ ለማስፈጸም የመንጋ ኃይሉን እንዲጠቀም ፍጹም ዕድል ሊሰጠው አይገባም። መንግስት የሕግ የበላይነት ላይ ያሳየው ቸልተኝነት እያደር አሉታዊ ተጽዕኖ እየተገለጠ ይመስላል። ወትሮም ተቋማት ላይ የነበረው እምነት የበለጠ እየተሸረሸረ አሁን ሕግ የማውጣትና ሕግ የማስፈጸም ተግባሩን የመንደር ጉልቤዎች ሊወስዱት እየሞከሩ ነው። ከለውጡ ማግስት ጀምሮ የመጣው ለመንጋ ፍርድ መንገድ የሚከፍት የሕግ የበላይነትን የሚያንኳስስ ግድ የለሽ የመንግስት አሰራር አሁን በተለያየ መልኩ ራሱን እየገለጠ ነው። የሕግ የበላይነትን የምናቀነቅነው እንደ ሕዝብ ተቻችለን የምንኖርበት ተቻችለን እንድንኖር ካልሆነ ብዙሃን ተስማምቶ ባቋቋሙት መዋቅር በወጣ ሕግና ስነ ስርዓት እንድንዳኝ ነው። የትኛውም የመንደር የሞራል ሕግ የዜጎችን ነጻነት ለማስፈን መሳሪያ ሊሆን አይገባም። መንግስት የሕግ የበላይነትን የማክበርና የማስከበር ግዴታ አለበት። ይህንን አይነት ድርጊት ፈጻሚዎችና ያለ ስልጣናቸው ሕግ የሚያወጡ አካላትን አደብ እንዲገዙ፣ ስልጣን ባልተሰጠው አካል የወጡ ፍርዶችን ለማስፈጸም የሚራወጡ አደገኛ ቦዘኔዎች እንዲታረሙ ለሕግ ዳኝነት መቅረብ አለባቸው። ከዚህ የግለሰብ ትዝብት በኋላ ደግሞ የከተማ አስተዳደሩ በቲክቫ ኢትዮጵያ ተጠይቆ የሰጠውን መልስ እንመልከት። ከትላንት ጀምሮ በማህበራዊ ሚዲያ ላይ አንዲት ወጣት በታዳጊዎች ተከባ በኃይል የለበሰችውን ሱሪ እንድታወልቅ ስትጠየቅ የሚያሳይ ተንቀሳቃሽ ምስል ተሰራጭቶ የብዙዎች መነጋገሪያ ሆኗል። ጉዳዩን አስመልክቶ ብዙ ተከታይ ያላቸው የተለያዩ ግለሰቦች በማህበራዊ ሚዲያ በአካባቢው የባህል ሽማግሌዎች ሴት ሱሪ አትልበስ የሚል አዋጅ መተላለፉንና
ይህም ተንቀሳቃሽ ምስል የዚሁ ትዕዛዝ ማሳያ እንደሆነ ሲጽፉና ሲናገሩ ነበር። ቲክቫ ኢትዮጵያ በዚህ ጉዳይ የወንዶ ገነት ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መስፍን ዳዊትና የሰላምና ጸጥታ ጽህፈት ቤት ኃላፊው አቶ ጡሙራ ዮሐንስን አነጋግሯቸዋል። አቶ መስፍን ዳዊት ለቲክቫ ኢትዮጵያ እንደገለጹት በከተማ አጎራባች አካባቢ በባህላዊ ጋብቻ ጥሎች ጉዳይ የባህል ሽማግሌዎች ስብሰባ ላይ ይህ ሐሳብ ማለትም ሴቶች ሱሪ እንዳይለብሱ የሚለው መነሳቱን በመግለጽ ሞተረኛ ወጣቶች አንዲትን ሴት በከተማው ዋሻ ተብሎ በሚጠራው አካባቢ ሱሪ ለምን ለበሽ በሚል ባነሱት ሐሳብ መነሻ የጎዳና ላይ ታዳጊዎችና የተለያዩ ወጣቶች ልጅቷን ከበው ሲጮሁ አንድ ወጣት ቀርጾ በቲክቶክ ማሰራጨቱን ተናግረዋል። በወረዳው ምንም አይነት የአለባበስ ስርዓትን የሚደነግግ ህግም ሆነ አዋጅ የለም የሚሉት አቶ መስፍን ይህን ተከትሎ በርካቶች ይህን የተሳሳተ መረጃ ሲቀባበሉት ተስተውሏል ብለዋል። ሞተረኛ ወጣቶች በተባራሪ ወሬ የፈጠሩት ወከባ እንጂ ሴቶች ሱሪ አይልበሱ በሚል የተወሰነ ውሳኔ የለም ሲሉ ገልጸዋል። ክልከላው ታውጇል ስለተባለው የመልጋ አካባቢ ከነሱ መዋቅር ውጭ ስለሆነ መረጃ እንደሌላቸው የተናገሩት ኃላፊው ይህን እንደ ምቹ አጋጣሚ በመጠቀም ግርግር እንዲነሳ ፍላጎት ካላቸው አካላት ጋር ግንኙነት አላቸው ተብሎ የተጠረጠሩ 16 የሚያህሉ ሰዎችን ፖሊስ በቁጥጥር ስር አውሎ ምርመራ እያደረገባቸው መሆኑን ተናግረዋል። የወንዶ ገነት ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ ጡሙራ ዮሐንስ በበኩላቸው በወቅቱ ችግሩ መከሰቱ መረጃው የደረሰው ፖሊስ ወዲያው ልጅቷን ጭምር በማረጋጋት ታዳጊዎቹን በቁጥጥር ስር መዋሉን ገልጸዋል። በከተማው በአሁኑ ሰዓት ምንም አይነት የሴት ሱሪ ክልከላ አለመኖሩንም አቶ ጡሙራ ገልጸዋል። ውድ የቻናላችን ቤተኞች ድንገተኛው የወንዶ ገነት ክስተትና ትዝብቱ ይህን ይመስላል። እንደ አንድ ሀገርና ህዝብ ወዳድ ሚዲያ ልንል የምንፈልገው ሴቶች በሀገራችን ለጥቃት የተጋለጡ ናቸው። እንዲህ ያሉ ሙከራዎች ለጥቃት የተጋለጡ ሴቶችን ክፉኛ ይጎዳል። አንዳንድ ልምምዶች ተመጣጣኝ እርምጃ ካልተወሰደባቸው ደርጅተው መምጣታቸው አይቀርም። የአካባቢ ፖሊስ 16 ተጠርጣሪዎችን ይዣለሁ ብሏል። እኛ ግን እንላለን ነቅተን እህቶቻችንን እንጠብቃቸው፣ ልጆቻችንን እንጠብቃቸው፣ እናቶቻችንን እንከላከላቸው፣ ሚስቶቻችንን እንመልከታቸው። ሴቶችና ህጻናትን ለጥቃት የሚያጋልጥ ሙከራን አምርረን እንቃወም የዛሬ መልእክታችን ነው።